ጤና ይስጥልኝ ከድሬ ቲዩብ ሺወንዙ መላኩ ነኝ። በቱኒዚያ በደረሰ የአሸባሪዎች ጥቃት 27 ሰዎች ሞቱ። የቱሪስቶች መዳረሻ በሆነችው ወደብ ከተማ 3 በደረሰው ጥቃት ከሞቱት በተጨማሪ 6 ሰዎች መቁሰላቸው ነው የተነገረው። ተጨማሪ ዝርዝር አለን። ጥቃቱ ከባህር ዳርቻ አቅራቢያ በሚገኘው ኢምፔሪያ መርሃባ ነው የተፈጸመው። ሽጉጥ የያዘ ግለሰብ ጥቃቱ ከተፈጸመበት አካባቢ አይቶ እንደነበር በስፍራው የነበረ አንድ እንግሊዛዊ ለቢቢሲ ተናግሯል። ባለፈው መጋቢት ወር በዋና ከተማዋ ቱኒስ በሙዚየም ታጣቂዎች በፈጸሙት ጥቃት 22 ሰዎች መገደላቸው ይታወሳል። እስላማዊው ታጣቂ ቡድን ተከታዮቹ በረመዳን የጾም ወቅት ተከታታይ ጥቃቶችን እንዲፈጽሙ ጠርቶ እንደነበር የቢቢሲ ዘገባ አስታውሷል። በተያያዘ ዜና በኩዌት የሺያ ሙስሊሞች መስጊድ በደረሰ የቦምብ ጥቃት እስካሁን 13 ሰዎች ተገድለዋል። ከእስላማዊው ታጣቂ ቡድን አይኤስ ጋር ግንኙነት አለው የተባለው ቡድን ከጥቃቱ ጀርባ እንዳለበት ገልጿል። በተመሳሳይ በፈረንሳይ ሊዮን ከተማ ቦምብ የተጠመደበት መኪና ጥሶ ሲገባ በከተማዋ ሌላኛው ዳርቻ ደግሞ አንድ ሰው ተቀልቶ ተገኝቷል። በመኪና ፍንዳታው ጉዳት ባይደርስም በቦታው አካባቢ የታጣቂው አይኤስ አርማ ያለባቸው ጨርቆች ተገኝተዋል። እንዲሁም ትናንት የተፈጸመውን የሽብር ጥቃት ተከትሎ ቱኒዚያ 80 መስጊዶችን ልዘጋ መሆኑ ተዘግቧል። ለሚፈጸሙ የሽብር ጥቃቶች መነሻ ናቸው የተባሉት መስጊዶች በሳምንት ውስጥ እንደሚዘጉ ጠቅላይ ሚኒስትር ሀቢብ አሲድ ተናግረዋል። በ3 ከተማ በተፈጸመው ጥቃት ከቱኒዚያ፣ ከታላቋ ብሪታንያ፣ ከጀርመን፣ ከቤልጂየም፣ ከፈረንሳይ እንዲሁም አንድ ከአየርላንድ የመጣ ዜጋ ሰለባ ሆነዋል። በጥቃቱ 39 ሰዎች ለልፈት ሲዳረጉ የጥቃቱ አድራሽና ተማሪ እንደሆነ የተገለጸው ታጣቂም በፖሊስ ተገሏል። ለጥቃቱ እስላማዊ ታጣቂ ቡድን አይኤስ ኃላፊነቱን መውሰዱን የቢቢሲ ዘገባ ያመለክታል።